ከስዊዘርላንድ እስከ አሜሪካ፣ ከፈረንሳይ እስከ እንግሊዝ፣ ከቤልጂየም እስከ ሆላንድ በበርካታ የዓለም ሀገራት ያሉ ግዙፍ አደባባዮች በሙሉ እስራኤልን በሚያወግዙ ሰልፈኞች ተሞሉ። የዓለም ተጽዕኖ ፈጣሪዎች፣ ደራሲዎች፣ ፖለቲከኞች እንዲሁም መንግስታዊ ያልሆኑ ተቋማት ሳይቀሩ የእስራኤል መንግስት ላይ ተቃውሟቸውን ገለጹ። ከተለያዩ የአውሮፓ ሀገራት የተወጣጡ የአውሮፓ ህብረት ፓርላማ አባላትም በእስራኤል ላይ ተቃውሟቸውን በተለያዩ መንገድ እያሰሙ ነው። በአሁኑ ሰዓትም ከአጠቃላይ የፓርላማው አባላት የእስራኤልን አካሄድ የሚተቹትና ክፉኛ የሚቃወሙ አባላቶች ቁጥራቸው እየጨመረ መጥቷል። በእስራኤል መንግስት አቋም መቆጣታቸውን የገለጹት የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ በበኩላቸው እስራኤል ከየትኛውም አይነት የዓለም አቀፍ ስነ ስርዓቶችና የዓለም አቀፍ ውድድሮች ላይ መሰረዝ አለባት ብለዋል። Se inició hace 3 años la invasión de Rusia a Ucrania y se le exigió la salida de nada más y nada menos competiciones internacionales y también no participar, por ejemplo, recientemente lo hemos visto. ከ3 ዓመት በፊት የሩሲያና የዩክሬንን ጦርነት ተከትሎ ሩሲያ ከዓለም የባህልም ሆነ የሙዚቃ አሊያም የትኛውም አይነት ውድድር ስትታገድ ማንም ግድ አልሰጠውም ነበር። አሁንም በተመሳሳይ መልኩ እስራኤል ላይ እርምጃ ሊወሰድ ይገባል። እስራኤል ከየትኛውም ዓለም አቀፍ የባህልም ሆነ የሙዚቃ አሊያም የፊልምም ሆነ የፋሽን የሚዲያም ሆነ የመጽሐፍቶች ውድድርና ከዓለም አቀፍ መድረኮች ሙሉ ለሙሉ መታገድ አለባት። ህጉ ለአንዱ ሰርቶ ሌላኛው ካልሰራ ታሪካዊ ስህተት ነው የሚሆነው። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።